ፈጠን በል እንዳያመልጡ። አንቺ ቆይ ምን አይነት ሰው ነሽ? እኔ ለማስጠቆር ነው አይደል ሲጋራ ኪስ ውስጥ የጨመርሽው? ቆይ ከምን ውሸት ራሱ ይመጣልሽ? ሽበታለሽ ደግሞ እሺ እስቲ አረ ምንድን ነው የሚሻለው? አረ ምንድን ነው የሚሻለው? እድል ምንድን ነው የተፈጠረው? እኔ እንጃ ብዬሽ አላውቅም። እባክህ ሆስፒታል እንድትሄድ አምቡላንስ ጥራ እስቲ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት እንግዲህ እድላይት ድራማ ክፍል 10 ነው። እናንተም በላይክና በሼር ገብታችሁ ላይክና ሼር ሰብስክራይብ እያደረጋችሁ ገባ በሉ ማለት ነው። ዛሬ እንግዲህ ወይዘሮ ሮማን ሆስፒታል ገባች። ወይዘሮ ሮማን ሆስፒታል የገባችበት ምክንያት ምንድነው? ምን አግኝቷት ነው? ምንድነውስ የሆነችው? ምክንያቱም ሜላትም እድልም ሁሉም ሆስፒታል ሄደው ሲጠይቋትና እህቷም የእድላይት አለቃም ሆስፒታል ሄዳ ስትጠይቃት ነበረ። ምንድነው የሆንሽው? ያንቺ ችግርስ ምንድነው ብላ ስትጠይቃት ነበረ። እሷ ስትጠይቃት እኔ ምንም ነገር አልሆንኩም ነው ያለችው። ዶክተሩን ደግሞ ሄዳ ስትጠይቃ ዶክተር እህቴ ምንድነው የሆነችው? ስትታመምም አይቻትም አላቅም። የእሷ ምክንያት ምንድነው? ስለዚህ እንግዲህ የሆነችው ነገር ማወቅ እፈልጋለሁ ብላ እህቷ ዶክተርን ስትጠይቀው ነበረ። ዶክተር ሱከር በሽታም አለባት፣ የደም ግፊትም አለባት። ስለዚህ ይሄ በሽታ ነው የጣላት፣ የሚጥል በሽታም ስላለባት ብዙ ነገሮች ነው ያለባት ብሎ ለእህቷ ሲነግራት ነበረ። ነገር ግን እህቴ ምን ሆነሽ ነው ቤት ውስጥ የወደቅሽው? አንቺና ማናችሁ ነው ቤት ውስጥ ያላችሁ? ያንቺ ችግርስ ምንድነው? ለምንድነው የወደቅሽው ብላ ስትጠይቃት ነበረ። እኔማ የወደኩበት ምክንያት ርቦኝ ነው የወደኩት። ለምንድነው? አንቺ እኮ ራበኝ ብዬ ስልክ ስደውልልሽም ነገሮቹ ለኔ በጣም ከባድ እየሆነ ነው። ነገሮቹ ሁሉም ለበጎ እስከሆነ ድረስ ምንም ማድረግ አልችልም እህቴ። እኔ እኮ የራሴን እመምና የራሴን ችግር በአሁኑ ሰዓት እኔን የሚረዳ ሰው የለም። ግን እኔ ራበኝ ብዬ ስልክ ስደውልልሽም ከስሬ የማታነሽበት ምክንያት አለሽ ብላ ስትመልስላት ነበረ። እባክሽ ለምንድነው የምትዋሽው? ያንቺ ውሸት ከየት ነው የመጣው? እንደዛማ አይደለም። አንቺ አሁን ስለታመምሽ ብቻ እኔ ይሄንን ስለጠየቅኩሽ ንግግርሽን ማስተካከል አለብሽ። ገና ሆስፒታል ውስጥ መጥቼ አንቺን ልጠይቅ ስለመጣ ስለ ራብና ስለ እጦት አይደለ መታወሪው። ምክንያቱም አፍሽን በነገር ባትከፍቺው ታመሽ እንኳን አይሻልም ወይ ብላ በጣም ተናደደች። ወደ ሌሎቹ ቪዲዮ ደግሞ ስንሄድ እድላይት አንቺ ጋር አለች ወይ? የጣለችሽ እድላይት ነች ወይስ ማን ነው አንቺን የጣለው ብለው ሲጠይቁ ነበረ። ነገር ግን እኔ ታመሜ ነው እንጂ እድላይት አልጣለችኝም። ለምንድነው እድላይት ላይ ሁላችሁም የምታሳቡት ብሎ እንግዲህ ቢንያምን ሲናገር ነበረ። እድላይት ቢንያም ጋር ሄደ። እድላይትና ቢንያም አብረው ቁጭ ብለው ሲያወሩ ስለ እናቱ ሲያወሩ ነበረ።
እኔ እኮ ምንም ነገር አላረኳትም ቢኒያም ወርቃ ነው እያገኘዋት እንጂ እነሱ ግን እኔ የሆነ ነገር እንዳረኳት ነው እየጠረጠሩኝ ያሉት። እኔ ግን እናትህን ወይ አክስትህ ነች። ምንም ነገር ያደረግኩት ነገር የለም። ማንንም ሰው ሳስረዳቸው በፍጹም ሊያምኑኝ አልቻሉም። ምክንያቱም ከአሁን በፊትም እንደሚታወቀው ስለምትገፈታትረኝና ስለ እኔ ስለምታወራ ነው። እኔ እናንተ ቅርርብ ስላለን ብቻ ብዙም ተወዳጅነት የለንም። ስለዚህ እሷ ግን እኔም በክፉ አይን ስላየችኝ ሁሉም ሰው እኔ ላይ ትኩረት አርገው ቁጭ ብሏል። ግን እኔ መቻል አቅቶኛል ብላ ለቢንያም ስትናገር ነበረ። ስለዚህ እንግዲህ ቢንያምም አሁን እድላይት ቢንያም እንኳን በጣም ነው የደነገጠው። ወይንም እናቱ አይደለሽ እንዴ? ወይንም አክስቱ አይደለሽ እንዴ? እንዴት እንደዚህ ትያለሽ? ያንቺ ችግርስ ምንድነው? ችግርሽስ እንዴት ነው ብላ ስትጠይቅ፣ ቢንያም ግን እኔን ሲያይ ደነገጠ ወይስ አልደነገጠም? ምክንያቱም ለምንድነው የሚደነግጠው? ለምንድነው የማይደነግጠው? ወንድምሽ ቢንያም ወይ ልጅሽ አይደለ እንዴ ብላ እድላይት ለሮማን ስትነግራት ነበረ። ሮማ ደግሞ እንዲህ ነው ያለችው። ሮማ ነገሮቹ ሁሉ በጣም ከባድ እስከሆነ ድረስ ስለዚህ እናትህ በጣም ነው የደነገጠችው ብላ ለእናቱ ስትነግር ሮማን ሰፍ ብላ ነው ከመሬት የተነሳችው። ስለዚህ እንግዲህ ሮማንን ሁሉም ሰው ቤት ሆስፒታል ሄደው ወደ ቤት ሲያመጧት እቤት አንድ ላይ ተሰብስበው ቁጭ ብለው ሲነጋገሩ ነበረ። ሲነጋገሩ እንዲህ ተባለ። ምን ሆነሽ ነው የወደቅሽው? ያንቺ ችግርስ ምንድነው? ለምንድነውስ የምትናደጂው? ለምን ስለምትናደጂ ነው በሽታውም የያዘሽ ብላ እህቷ ስታነጋግራት ነበረ። አይ አንዳንድ ነገርም በልጄም እናደዳለሁ። ልጄ የማይሆን ንግግርም ሲያወራ የማይሆን ህይወት ውስጥም ሲገባ እኔ በጣም ነው የምናደደው። ነገሮቹ ሁሉ ለበጎ ናቸው። ሁሉም ነገሮች ለመልካምና ለበጎ ይሆናሉ ብዬ እያሰብኩ ነው። ነገሮቹ ግን ለበጎ አልሆኑልኝም። ለዛ ነው የተናደድኩት። ምክንያቱስ ምንድነው በሚባል ሁኔታ እንግዲህ በጣም አነጋጋሪ እየሆኑ ነው። ስለዚህ አንድ ቦታ ተሰብስበው ቢንያምም ቁጭ ብሎ ነበረ ስለ እናቱ ሲያወሩ። አሁን ደግሞ ስለ እድላይት ማውራት ጀመሩ። እድላይት መታ ቡና ላፍላልሽ ወይ ብላ ስትጠይቃት ነበረ አለቃዋን። አይ አሁን እኔ ቡና አልፈልግም፣ በኋላ ነው ቡና የምፈልገውና በኋላ ቡና ታፈያለሽ ስትላት ነበረ። ስለዚህ አሁን እንግዲህ ሜላት የምን ቡና ነው የምትጠይቂያት? ከእንግዲህ በኋላ እድላይት እዚህ ቤትም አትቀመጥም። እድላይት እንድትሄድ ነው የምንፈልገው። ዛሬ ደግሞ ሮማንንም ልትገላት ስለደረሰች ብለው ሲያናግሯት ነበረ። ስለዚህ እኔ እድላይት አንቺ ግን ያደረግሽው ነገር ጥሩ ነገር ሆኖ ሳይሆን እንዴት ነው አሁንም እሄዳለሁ ብለሽ የምታስቢው? ያንቺ ምክንያት እሄዳለሁ ብለሽ የምታስቢበት ምክንያት ባይገባኝም ችግርሽ ምንድነው ብላ አለቃዋ ስትጠይቃት ነበረ። እኔ እትዬ ሁሉንም ችግር ችዬ ቁጭ ባልኩም አሁንም ሌላ ነገርና ሌላ ጦስ እየመጣብኝ ስለሆነ በፊቱንም እኔ እኮ አንቺ እንድትረሺና አንቺን ንዴትሽን እንዲበርድልሽ ብዬ ነው እንጂ እሺ ያልኩሽ። አጠቃላይ አንቺ ሙሉ በሙሉ ያሰብሽውና አንቺ ያልሽው ነገር እኔ በፍጹም አልተመቸኝምና ነገም ዛሬም አንቺ እስከምትረጋጊ ድረስ ነው ዝም ያልኩት እንጂ እኔ መሄድ እፈልጋለሁ እትዬ ብላ ስትነግራት ነበረ። ምን ማለት ነው? እንዴት እንደዚህ ትያለሽ? ብላ በጣም ተናዳለች።
በመካከሉ ማለት ደግሞ አንቺ ለምንድን ነው እናታችን እኛ እኮ አለን አንቺ እድላይትን በግድ ማስቀመጥ ትችያለሽ ችግርሽ ምንድን ነው ብትሄድስ ምን ችግር አለው ብላ ስትጠይቃት ነበረ። አይ ምንም ችግር የለውም ብትሄድም ምንም ችግር የለውም እሺ በቃ ችግር የለውምና ልብስሽን አስተካከልሽ ሻንጣሽን ይዘሽ መውጣት አለብሽ ብላ ስትጠይቃት ነበረ። እድላይትም ድሮንም ያሰበችውና ያለመችው ነገር እስከሆነ ድረስ ምንም ችግር የለውም ብላ ነው ብድግ ብላ ሻንጣዋን ይዛ ስትወጣ ነበረ። ስለዚህ እርስ በራሳቸው ወደ ቤተሰብ ጨዋታ ሲመለሱ ቢንያምም ማለትን ምንም ነገር የሚሳካልሽ ነገር አንዲት ነገር ያለች አይመስለኝም ብሎ ተነስቶ ብድግ ብሎ ነው የወጣው። እሱ ሲወጣ ማንም ሰው እንግዲህ የከሸፈው ማለትም እንዲህ ከሆነማ እኔ ድሮንም እኮ በደንብ ነበረ እያወቅኩት አሁን ደግሞ እናንተ በፍጹም ጭራሽ በደንብ ይገባችኋል። እኔ የእነሱን ስራ በደንብ ስለማቅ ነው እንጂ ባላቅ ኖሮ አልገባበትም ነበረ ብላ ሜላት በጣም ነው ያዘነችው። እንግዲህ ምንም ማድረግ አንችልም ብለው ሁሉም ደነገጡ። የእድላይ ታለቃም ወዳ አይደለም ልጅቷ በጣም እንደሸገራትና በጣም እንደተጨናነቀች ስላወቀች ነው ሂጂ ያለቻት እንጂ ወዳ ፈቅዳት አይደለም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ ሸጋ። ላይክና ሰብ እያረጋችሁ ወደዚህ ቻናል ተቀላቀሉ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ማሌትና ቢንያም ተገናኝተው ነበረ። ማሌት እንደዚሁ ከመሬት ተነስታ ሮማን እንደዚሁ ከመሬት ተነስታ የሆነ ቦታ ሊሄድ ነው ቢንያም ስትለው ነበረ። እንዴት ነው አክስቴ ሰው ከመሬት ተነስቶ የሆነ ሰው ጋር የሚሄድ ሰው እንደ ሻርፕ ወይንም እንደ ነጠላ ነገር ጣል አርግቶ ነው የሚሄደው? አንቺ እኮ እንደዚሁ ከመሬት ተነስተሽ ነው ለመሄድ ያሰብሽው። እንደዚህ አይነት ነገርማ አይሆንም ሲላት ነበረ። ልጄ ምንም ችግር የለውም እኮ ለበስኩ አልለበስኩ ምንም ነገር የሚያስፈልገኝ ነገር የለም እያለችው ነው። አይ እናቴማ እንደዚህ ብሎ ነገርማ ስለሌለ ሁሉም በሰላምና ሁሉም በመልካም ነው የሚቀበልሽ። ስለዚህ እንደዚህ የሚባል ነገር የለምና እኔ አሁን ሁሉንም ነገር ነጠላውንም ሁሉንም ነገር አመጣልሻለሁ ብሎ ከሷ ፊት ዘወር ስል ሴትይቷ ሾካካ አይደለችም። የሀቀደችው ፍቅር ስላለ ላፍ ብላ ነው የወጣችው። እሷ ከወጣች በኋላ ደግሞ አትሰሚም ማለት ነው። የቀጠረሽ ሰው እስካለ ድረስ የትም አታመልጭኝም ብሎ ታስኪ ይዞ በታስኪ በጣም እሷ የምትሄድበት ቦታ እየተከታተላት ነበረ። እሱ ቢከታተላትም ባይከታተላትም ፊት ለፊቷ እየነዳች ወይ እየነዳ ያያት ነበረ። ነገር ግን ምንም ሊደርሱባት አልቻለም። ሪያዱን ቶሎ ብለክ ንዳ እያለ በጣም እየጎተጎተው ነበረ። እንግዲህ እመጣ ነው እንጂ ከኔም ከአንቺም በላይ እሷን ወዳታለች። በቃ ዝም በሉ። እድል ሻንጣሽን ይዘሽ ሂጂ።